ዛሬ የምናየው ቤዚካሊ ስለ አሚኖ አሲድ ክላሲፊኬሽን ኤንድ ፕሮፐርቲስ ነው። ዋት አር አሚኖ አሲድስ? ሃው ዱ ዩ ዲፋይን አሚኖ አሲድስ? ስታንዳርድ አሚኖ አሲድ፣ ኢሴንሻል አሚኖ አሲድ፣ ዘ ኢሴንሻል አሚኖ አሲድ and we try to see the theory standard ሀያዎቹን ስታንዳርድ አሚኖ አሲዶችን እንመለከታለን። ቤዚካሊ which amino acid are aliphatic, aromatic, polar, non-polar የሚባሉ አሚኖ አሲዶችን ለማየት እንሞክራለን። ኢቨን በዚሁ እና የምንችለው የተለያየ ኔሚንግ አላቸው አሚኖ አሲዶች። አንደኛው 1 ሌተር ኮድ እና 3 ሌተር ኮድ የሚባል ኔሚንግ አላቸው። እነሱን ጨምረን እንመለከታለን ማለት ነው። በመጀመሪያ አሚኖ አሲዶች they are organic compound. You may know or you may remember from organic chemistry. Organic compound የሚባሉት ኮምፓውንዶች any compound okay እነኚህ ኮምፓውንዶች ካርበን እና and ሃይድሮጅን በውስጣቸው የያዙ ማናቸውም ኮምፓውንዶች we call them organic compound ይባላሉ። ስለዚህ አሚኖ አሲዶች they are organic compounds ናቸው ነው ባጭሩ። basically all organic compound as a central point or a central component ግዴታ ካርበን መያዝ መቻል አለባቸው። ከካርበን ተጨማሪ almost all የሚባል ሃይድሮጅን ይኖራል። ግን ይሄ ብቻ አይደለም። ኦርጋኒክ ኮምፓውንዶች ከዚህም በተጨማሪ እንደ ናይትሮጅን፣ ፎስፎረስ እንደ ሳልፈር አይነት ኮምፓውንዶችን ሊይዙ ይችላሉ። but basically all organic compounds a central atom they contain carbon ይኖራቸዋል። ስለዚህ አሚኖ አሲዶች ኦርጋኒክ ኮምፓውንዶች ናቸው ማለት ነው። okay that's one of the central concept. They are organic compounds. So as you remember, these amino acids are the building blocks. building block ናቸው አይደለ? they are building block ናቸው or what? or protein የሚሰሩባቸው okay ፕሮቲንን ሲንተሳይዝ የምናደርገው ወይም either naturally ህይወት ያላቸው ነገሮች በሙሉ ፕሮቲን ሲንተሳይዝ የሚያደርጉት from amino acid ነው። ስለዚህ they are a building block for protein እንላቸዋለን ማለት ነው። so ሁሉም አሚኖ አሲዶች አራት ኮምፖነንት ይኖራቸዋል ቤዚካሊ በዋናነት። የመጀመሪያው አማይን ግሩፕ ይኖረዋል፣ ካርቦክሲሊክ ግሩፕ የምንለው and ሳይድ ቻይን እና አራተኛ ሁሉም አሚኖ አሲድ ሃይድሮጅን ይኖራቸዋል ማለት ነው። ቤዚካሊ እስካሁን ድረስ ሳይንስ የደረሰባቸው ከ500 በላይ የሚደርሱ አሚኖ አሲዶች አሉ ነው ይሆን። okay ነገር ግን የኛ ትኩረታችን 20ዎቹ ላይ ብቻ ነው የሚሆነው because እነኚህ 20ዎቹ ብቻ ናቸው ፕሮቲን ሲንተሳይዝ ለማድረግ ወይም ፕሮቲን የሚሰራባቸው አሚኖ አሲዶች እነዚህ ብቻ ስለሆኑ ቀሪዎቹ ከ500ዎቹ ወይም ከዚህ ከ500 20ዎችን እንመለከታለን፣ ሌሎቹን አንመለከትም። ለአሚኖ አሲድን ፕሮቲንን ሲንተሳይዝ ለማድረግ ቢውል ለማድረግ ሌሎች አሚኖ አሲዶች አይጠቅሙም ማለት ነው። so this is one of the central concept about amino acid. okay አንድን አሚኖ አሲድ በደንብ ለመረዳት የመጀመሪያው ነገር አሚኖ አሲዶችን ክላሲፋይ ለማድረግ to know their properties, either the chemical property or physical property የምንለውን ለማወቅ the central concept is here. okay ስለዚህ እዚህ ጋር በደንብ አዳምጡኝ። except one amino acid ሁሉም አሚኖ አሲዶች ካይራል ናቸው። okay ካይራል ናቸው which means አንድ ሴንትራል ኮምፓውንድ አለ ስቴሪዮጀኒክ ሴንተር የምንለው። በዚህ ጊዜ ስቴሪዮጀኒክ ካርበን አለ እዚህኛው ጋር look ይሄ ስቴሪዮጀኒክ ካርበን ከአራት የተለያዩ ለሚ ቦልድ ኦን ከአራት ከዚህኛው ይሄ ካርቦክሲሊክ ከዚህኛው ጋር አማይን ግሩፕ ይሄኛው ሳይድ ቻይን 3 እና ይሄኛው ሃይድሮጅን 4
ከአራት የተለያዩ ኮምፓውንዶች ወይም ሞለኪውሎች ጋር አታች አድርገዋል። ይሄ ስቴሪዮጀኒክ ያልነው ሴንትራል ካርበን ኦኬ፣ ይሄኛው ካርበን ማለት ነው። ስለዚህ ካይራል ነው። ኤክሰፕት ዋን አሚኖ አሲድ which is ግላይሲን። ከግላይሲን በስተቀር ሁሉም አሚኖ አሲዶች ካይራል ናቸው። in the case of glycine ይሄኛው አር ግሩፕ ሃይድሮጅን ነው። ሃይድሮጅን አታች ስለሚያደርግ ሃይድሮጅን እና ሃይድሮጅን እዚህኛው ጋር ከዚህ ሴንተር ላይ ሁለት የተለያዩ ተመሳሳይ የሆኑ አተሞች አታች ስለሆነ ግላይሲን ካይራል ነው። ስቴሪዮጀኒክ ሴንተር የለውም። ኦኬ። ስለዚህ አሚኖ አሲድን ለመረዳት የመጀመሪያው ነገር ይሄኛው ግሩፕ ካርቦክሲሊክ ግሩፕ ይባላል። ሜቢ ለሚ ይሄኛው ላጥፋውና ኦኬ። ይሄ ግሩፕ ማለት ባይዘው ይሄኛው ግሩፕ ማለት ይሄኛው ግሩፕ ብቻ ከተመለከት ነው ካርቦክሲሊክ ነው። COOH ካርቦክሲሊክ ግሩፕ ነው። ይሄኛው ግሩፕ አማይን ግሩፕ ነው። NH2 ግሩፕ ነው። ኦኬ። ስለዚህ ከዚህ ሴንትራል ላይ እዚህ ሴንትራል ካርበን ላይ አማይን ግሩፕ ኤንድ ካርቦክሲሊክ ግሩፕ አታች አድርገዋል። ሌላኛው አሚኖ አሲዶችን የሚለያቸው ይሄኛው አር ግሩፕ አታች ያደርጋል። ለሁሉም ለሀያዎቹ አሚኖ አሲድ አሚኖ ግሩፕ ካርቦክሲሊክ ግሩፕ ኤንድ ሃይድሮጅን አር ሲሚላር is same for all ቲዮኒ አሚኖ አሲድ ሁሉም እነዚህ ያላቸው። ስለዚህ አንድ አሚኖ አሲድ ከሌላኛው አሚኖ አሲድ የተለየ ነው ወይም ዲፈረንት ነው ስንል የምንመለከተው ይሄኛውን አር ግሩፕ ብቻ ነው ማለት ነው። የአንድን አሚኖ አሲድ ፕሮፐርቲ either polar or non-polar, aliphatic or aromatic, basic or acidic ብለን ዲፈረንሺየት ስናደርግ የምንመለከተው ማን ብቻ ነው ማለት ነው? ይሄኛውን አር ግሩፕ ነው። ሳይድ ቼን ይባላል። ኦኬ። ስለዚህ እንዴት ነው ሜሞራይዝ የምናደርጋቸው? ኔቸራቸው እነማን ናቸው? አሊፋቲክ እነማን ናቸው? አሮማቲክ እነማን ናቸው? ኒውትራል እነማን ናቸው? ቤዚክ የትኞቹ ናቸው? አሲዲክ የሚሉትን ነገሮች በሙሉ ዊል ሲ ኦኬ we'll see. So right after general የአሚኖ አሲዶችን ጀነራል ስትራክቸር ከተመለከት ምንም አለ ብለናል። አሚኖ ግሩፕ አለው። here is amine group አሚኖ ግሩፕ። ካርቦክሲሊክ ግሩፕ አለው ሁለተኛ this is the carboxylic group and this is hydrogen which is common for all amino acid ለሁሉም አሚኖ አሲድ እነኚህ ሶስቱ ሃይድሮጅን ካርቦክሲሊክ አሲድ ኤንድ አሚኖ ግሩፕ ሲሚላር ናቸው ብለናል። ነገር ግን አንዱን ካንዱ የሚለየው ሳይድ ቼኑ ነው። ይሄ አር ግሩፕ ይባላል። ኦኬ። ስለዚህ ስትራክቸራቸውን ስናነብ ወይም ስናጠና መረዳት ያለብን ነገር እነኚህኞቹን አራት ነው። ይሄ ስቴሪዮጀኒክ ሴንተር ወይም ካይራል ሴንተር ከአራት የተለያዩ ነገሮች ጋር ሞለኪውሎች ጋር አታች ያደርጋል ነው የመጀመሪያው። ስለዚህ ከምን እንጀምር? from the simplest amino acid የሚባለው ከሀያዎቹ አሚኖ አሲዶች በጣም simplest የሚባለው ግላይሲን ነው። ይሄው ሃይድሮጅን ብቻ ነው አታች የሚያደርገው። ስለዚህ ሃይድሮጅን ሁለት ይሄ ሴንትራል ካርበን ከሁለት ሃይድሮጅኖች ጋር አታች ስላደረገ it's not ካይራል አይደለም። ኦኬ። ካይራል አሚኖ አሲድ ነው። the only amino acid ካይራል የሆነ the only amino acid ነው። ሌላኛው ከሱ ቀጥሎ አላናይን ነው የሚመጣው። አላናይን እንደምታዩት CH3 ከሱ ቀጥሎ CH3 አላናይን ነው። ስለዚህ እነኚህን እንትኖች ማድረግ ነው መያዝ ነው ሜሞራይዝ ማድረግ ነው የሚያስፈልገን። ኦኬ። ከዛው ተጨማሪ ቫላይን ወይ CH3 እነኚህ በሙሉ እነኚህ ስድስቱ አሚኖ አሲዶች ነን ፖላር ኤንድ አሊፋቲክ አሚኖ አሲዶች ናቸው። ነን ፖላር which means insoluble in water በዋተር ሶሉብል አይደሉም፣ አይሟሙ። አሊፋቲክ ናቸው። አሊፋቲክ መሆናቸውንም ለማወቅ የምንጠቀመው መንገድ ምንድን ነው? ኦኬ።
እነኚህ ሳይድ ቻይናቸውን ነው። አንድን አሚኖ አሲድ ከሌላኛው የሚለየው ሳይድ ቻይን ነው ብለናል። ሪመምበር ኢት ኖዝ አማይን ግሩፕ ኢት ኖት ካርቦክሲሊክ ኤንድ ሃይድሮጅን። አንደኛውን አሚኖ አሲድ ከሌላኛው የሚለየው ራዘር ምንድነው ብለናል? ሳይድ ቻይን ነው፣ ይሄኛው ነው ብለናል። ኦኬ። ስለዚህ አሊፋቲክ ናቸው ስንል ወይም አሊፋቲክ አሚኖ አሲዶችን ለማወቅ ቬሪ ሲምፕል፣ ሳይድ ቻይናቸው ላይ ሃይድሮጅን እና ካርበን ብቻ ወይም ሃይድሮካርበን ከሆነ ሳይድ ቻይኑ አሊፋቲኮች ናቸው። ሁሉም ተመልከቱ እዚህኛው ጋር ሳም ኤክሴፕሽናል አለ። አይ ዊል ቴል ዩ ፎር ዘ ኬዝ ኦፍ ሚታዮናይን ስፔሻል ኬዝ ነው። ኢቭን ኢፍ እዚህ ጋር ሳልፈር ቢኖርም ኦኬ ዶሚናንስ ኢፌክት እነዚህ በጣም በብዙ ኦኬ ሃይድሮካርቦኖች CH2 CH3 ሞር ዶሚናንት ኢፌክት ስላላቸው ነው አሊፋቲክ ያደረጋቸው እንጂ አብዛኞቹ ሁሉም አሚኖ አሲዶች ልክ እዚህኛው ጋር ካርበን ሃይድሮጅን ካርበን ከሶስት ሃይድሮጅን ጋር ካርበን ከሶስት ሃይድሮጅን ጋር ሁሉም አሊፋቲክ አሚኖ አሲዶች ሳይድ ቻይናቸው ላይ ካርበን እና ሃይድሮጅን የያዙ ናቸው። for the case of methionine look for the case of methionine even if it contain sulfur ቢሆንም ሳልፈር በውስጡ ቢይዝም ሳልፈር ግን በእነኚህ ሃይድሮካርበን በሆኑ ሞለኪውሎች ላይ ተጽዕኖ ስር ያለ ነው። ስለዚህ it considered as an aliphatic and non-polar. Glycine, alanine, valine, leucine, methionine and isoleucine እነኚህ ምንድን ናቸው? they are non-polar aliphatic አሚኖ አሲዶች ናቸው። by default አሊፋቲክ የሆኑ አሚኖ አሲዶች non-polar ናቸው። ለምን? they are hydrocarbon ናቸው። ሃይድሮካርበን ደግሞ insoluble ናቸው። ካርበን ሃይድሮጅን by its nature they are insoluble in water። ለዚህ ሁለት ነገር አወቅን ማለት ነው። አሊፋቲክ እና non-polar የሚባሉ አሚኖ አሲዶችን ዲፈረንሺየት አድርገናል። ስትራክቸራቸውን እንዳልኋችሁ ነው፣ መያዝ ነው፣ ሪሜምበር ማድረግ ነው። በጣም በቀላል በሆነ መንገድ ማለት ነው። ሪሜምበር ማድረግ ነው፣ ማስታወስ ነው። ስለዚህ ነው እንመለከታለን። እዚህኛው ጋር ፖላር አንቻርጅድ የሆኑ አሚኖ አሲዶች ደግሞ አሉ። they are polar, they are soluble in water and but they are uncharged charge የላቸውም። ኦኬ which means ትርፍ የሆነ ቻርጅ የላቸውም ማለት ነው እንጂ ይኸው በሁሉ አሚኖ አሲዶች አሚኖ ግሩፑና ካርቦክሲሊክ ግሩፑ ቻርጅር ናቸው። ነገር ግን ይሄኛው ኔጌቲቭ ነው፣ ይሄኛው ፖዚቲቭ ነው። ፖዚቲቭ እና ኔጌቲቭ አንዳንድ ስለሆነ ይጣፋሉ። ኔት ቻርጃቸው ዜሮ ነው እንደማለት ነው። ዚትሮን ይባላል። በኋላ ላይ ምናልባት እናየው ይሆናል። ስለዚህ ሴሪን CH2OH ወይም you can write CH2OHን ከታች መጻፍ እንችላለን። እንደዚህ አድርገን ማለት ነው። ኦኬ let me show you እንደዚህ አድርገን መጻፍ እንችላለን። ሴሪን እዚህኛው ጋር OHን እዚህኛው ጋር ማምጣት እንችላለን። ኦኬ CH2OH ብለን ከታች መጻፍ እንችላለን። በዚህ መንገድ ተጽፎ እናገኘዋለን። ስለዚህ ሴሪን፣ ትሪዮናማይን፣ ሲስቲን እነኚህ ፕሮሊን፣ አስፓርጂን ኤንድ ግሉታሚን እነኚህ ፖላር አንቻርጅድ ግሩፖች ናቸው። they are polar by nature because of this functional group OH. okay because of this hydroxyl OH group ስላላቸው because of this sulfide thiol group ይባላል። ይሄ thiol functional group ስላለው ሲስቲን thiol ስላለው because of this amino group have a cyclic ring ክሬስ ስላደረገ ይሄኛው ፖላር ኔቸር ውስጥ ገብቷል። the only ከነኚህ የተለየ ፕሮፐርቲ ያለው ፕሮሊን ነው፣ ሰከንድ አማይን ነው። ምክንያቱም ይሄኛው አሚኖ ግሩፑ ሳይክሊካሊ ከሌላ ካርበን ጋር አታች አድርጓል። ባይዘው ይሄ በጣም ሲምፕል ነው። CH2 ከአማይን ጋር በቦንድ ማያያዝ ነው። ሶስት CH2ዎቹ ማለት ነው። ወዛዝርህ አስፓርጂን በምናይበት ጊዜ CH2 ካርቦክሲ ይሄኛው ግሩፕ ብቻው ካርቦክሲ አማይድ ይባላል። ወይም አማይድ ግሩፕ ይባላል ቤዚካሊ because of ካርቦክሲሊክ አሲድ ከአማይን ጋር ሪያክት አድርጎ የሚፈጠር ነገር አማይድ ይባላል። ኦኬ እዚህኛው ጋር እንመልከታት። እቺ ትርፍ የሆነ እንትን አለው፣ የተለየ ፕሮፐርቲ አለው። አክቹአሊ ሉክ NH2 አማይን ግሩፕ አለው። ነገር ግን ይሄኛው ስትሮንግ በሆነ በዚህ በካርቦክሲሊክ ካርቦን ዳብል ኦክሲጅን በሆነ ስለሆነ it's not basic rather
ካርቦክሲ አማይድ ይባላል። ካርቦክሲ አማይድ ወይም አማይድ ተብሎ የሚጠራ ብቻውን። ሁለቱ እንደዛ አይነት ኔቸር ነው ያላቸው። ቤዚክ ያልሆኑበት ምክንያት ለዛ ነው። አሚኖ ግሩፕ ቢኖራቸው አሚኖ ግሩፕ እና ይሄኛው አሚኖ ግሩፕ እና ይሄኛው ካርቦክሲሊክ ጠፋሉ ማለት ነው። እዚህኛው ኔት ቻርጃቸው እዚህኛው ሁላቸው አሚኖ አሲዶች እዚህኛ ጋር ያሉት ፖዚቲቭ እና ኔጌቲቭ ነበራቸው። ግን ስለም ፖዚቲቭ ፕላስ ኔጌቲቭ ተመሳሳይ ቁጥር ከሆነ ስለሚጠፋ ኔት ቻርጃቸው ዜሮ ነው። ሲሚላርሊ ፎር አስፓርጂን እና ግሉታሚን አሚኖ ግሩፕ እና ካርቦክሲሊክ ግሩፕ በአንድ ላይ ስላለ አማይድ ስለሆኑ we call them አማይድ ናቸው። እንደ አማይድ ነው ኮንሲደር የሚደረጉት። እነዚህን አሊፋቲክ ካልናቸው እነኚህ ደግሞ አማይድ ነው የሚባሉት። እነኚህ ሁለቱ ደግሞ ምን ይባላሉ? ሃይድሮክሲ ግሩፕ ያላቸው ናቸው ሁለቱ፣ ሴሪን እና ቴራናይን። ሲስቲን ታይር ግሩፕ ነው ያለው ብለያቸዋለሁ። ቢካዝ ኦፍ ይሄኛው ነገር ያቸዋለሁ ቅድም። ይሄኛው ኤስኤች ለታይር ግሩፕ ነው ኮንሲደር የሚደረገው። ኦኬ ተማም። ሌላኛው አሮማቲክ ግሩፖች 3 ናቸው። አሮማቲክ ቤንዚል ሪንግ አላቸው። ሉክ ሁላቸውም ቤንዚል ሪንግ አላቸው። ቤንዚል ሪንግ አለ። ይሄ ፌኖል ግሩፕ ነው። ፌኖል ነው ባይዘው ይሄ ብቻው ፌኖል ኤንድ ትሪቶፓን። እኛው እዚህኛው ጋር ሉክ ቤንዚን ሪንግ አለው። ቤንዚን ሪንግ ከእንደዚህ ጋር አታች አደረገው ሪመምበር አድርጎ። ስለዚህ ታይሮሲን ፌኖል ግሩፕ ነው። ቴችቱ ከፌኖል ግሩፕ ነው አታች አደረገው። ወይራስ ፊናይል አላናይን ሃይድሮክሲጅን ይሄን ኦኤችን ግሩፕ ሪሙቭ ስናደርገው ማን እናገኛለን? ፌናይል አላናይን የምንለውን አሚኖ አሲድ እናገኛለን ማለት ነው። ስለዚህ አሮማቲክ ግሩፕ ያላቸው እነማን ናቸው? ቤንዚን ሪንግ ያላቸው ናቸው። 3 ናቸው። ፊናይል አላኒን፣ ታይሮሲን፣ ትሪቶፓን የምንላቸው አሚኖ አሲዶች ዚያሯት አሮማቲክ ናቸው። ፖዚቲቭ ቻርጅድ አር ግሩፖች የምንላቸው እነኚህ አብዛኞቹ አሚኖ አሲዶች አንቻርጅድ ናቸው ብለናል። ወይራስ እነኚህ ፖዚቲቭ ቻርጅድ ኤንድ ኔጌቲቭ ቻርጅድ አሚኖ አሲዶች አር ግሩፖች ላይ ተጨማሪ የሆነ ፖዚቲቭ ቻርጅ ወይም ኔጌቲቭ ቻርጅ መኖር መቻል አለበት። እዚህኛው ጋር የአማይን ግሩፕ እና የካርቦክሲሊክ ግሩፕ ኔት ቻርጅ ዜሮ ነው። የቻርጅ ዜሮ ነው። ይሄኛው አንድ ሃይድሮጅን ሉዝ አድርጓል። ይሄኛው አማይን ግሩፕ ደግሞ አንድ ሃይድሮጅን አንድ ፕሮቶን አክሴፕት አድርጓል። ስለዚህ ይሄኛው ፖዚቲቭ ይሆናል፣ ይሄኛው ሉዝ ስላደረገ ኔጌቲቭ ይሆናል። ወይስ ወደ ታች ነው ላይሲን ነው የምንለው ማለት ነው። CH2 NH3 ፖዚቲቭ። ስለዚህ because of this ተጨማሪ የሆነ NH3 ስላለው ከዚህ ሳይድ ቻይኑ ላይ it becomes positively charged ወይም ቤዚክ ነው which means solutions ላይ pH 7 በላይ ከሆነ because of this ammonium NH3 ምን እንላለን? this is ቤዚክ አሚኖ አሲድ ናቸው። ባይዘው እነኝ ፖዚቲቭ ቻርጅ ናቸው ማለት ቤዚክ ናቸው ማለት ነው። ስለዚህ ላይሲን፣ አርጂናይን፣ ሂስቲዲን are the 3 most common basic amino acid or positive charged amino acids ናቸው። especially arginine is very strong የሆነ positive charge basic ነው። በጣም ፖዚቲቭ ሃይሊ ፖዚቲቭ የሆነ ነው። ለዚህ እነኚህ ሶስቱ ፖዚቲቭ ቻርጅድ አሚኖ አሲዶች ናቸው ማለት ነው። ወደ አሲዲክ የሆኑ አሚኖ አሲዶችን 2 ናቸው። አስፓርቲክ አሲድ እና ግሉታሚክ አሲድ ናቸው። ለምንድን ነው? ያው ከነኚህ ተጨማሪ አር ግሩፓቸው ላይ ሳይድ ቻናል ላይ ተጨማሪ የሆነ ፍሪ የሆነ ካርቦክሲሊክ ግሩፕ ስላላቸው እነኚህ ትርፍ የሆነ እንትን ስላላቸው አሲዲክ ናቸው ማለት ነው። አስፓርቲክ አሲድ እና ግሉታሚክ አሲድ ሉክ የሁለቱ ዲፈረንስ CH2 ካርቦክሲሊክ ግሩፕ መጣ። አንድ CH2 ስንጨምርበት ወይም አንድ ኢቲን ስንጨምርበት ግሉታሚክ አሲድ እናገኛለን ማለት ነው።
ኦቨርኦል እነኚህ 20ዎቹ አሚኖ አሲዶች ናቸው። አንዳንዶቹ ፖላር ናቸው፣ ሌሎቹ ነን ፖላር ናቸው። ኦኬ አሮማቲኮች አሉ፣ ቤዚክ አሉ፣ አሲዲክ አሉ። እነኚህን ተመልክተናል ማለት ነው። ስለዚህ ሪመምበር ማድረግ ያለባቸው ፖዚቲቭ እና ኔጌቲቭ አሲዶች ላይ ተጨማሪ የሆነ ኤክስትራ የሆነ ካርቦክሲሊክ አሲድ ካለ አሲድ ነው። ኤክስትራ የሆነ ወይም ተጨማሪ NH2 ፕላስ ወይም NH3 ፕላስ ከሆነ የአሚኖ አሲድ ሳይድ ቻይኑ ላይ ቤዚክ ነው ማለት ነው። ስለዚህ እነዚህን ለማስታወስ መሞከር ነው ማለት ነው። ኦኬ ስለዚህ እነዚህን አሚኖ አሲድ አሁን ኔሚንጋቸው ወይም 1 ሌተር ኮድ እና 3 ሌተር ኮድ እንመልከት። እስካሁን ያየናቸው ምንድነው? ነምፖላር አሊፋቲክ ከሆኑ ምንድናቸው? ሳይድ ቻይናቸው ላይ ካርቦን ሃይድሮጅን ነው። ስለዚህ አሊፋቲክ ናቸው፣ ነምፖላር ናቸው። ኦኬ ፖላር ከሆኑ ተጨማሪ ፋንክሽናል ግሩፕ ይኖራቸዋል፣ ወይም ሃይድሮክሲል ወይም ታዮል አይዘር አሊፋቲክ የሆነ ግሩፕ ሳይክሊካሊ የናይትሮጅንን ከናይትሮጅን አስታንት በሚሆንበት ጊዜ ሶሉብል ኔቸር ወይም የፖላር ኔቸር እንዲኖረው የሚያደርግ መሆን አለበት። ወይንም እዚህኛው ጋር እንደ አማይድ እንደ አማይድ አይነት ሁለት ግሩፖች ሊኖሩ ይገባል። አማይድ ይሄ አማይድ አለው፣ ሁለቱ አማይድ አላቸው። ይሄኛው አሊፋቲክ ቢሆንም ከናይትሮጅን ጋር ሪንግ ፎርም ስላደረገ ፕሮሊን የተለየ ሰከንዳሪ አማይን ነው። ቤዚካሊ የተለየ ፕሮፐርቲ እንዲኖረው አድርጎታል። ሌሎቹ ይሄ ታዮን ግሩፕ አለው፣ ሃይድሮክሲል ግሩፕ አለው ብለናል። በዚህ ጋር ፖላር ናቸው ብለናል። እነኚህ አሮማቲክ ናቸው ቢካዝ ኦፍ ምንድነው ብለናል? ኦኬ ቤንዚን ሪንግ ስላላቸው ነው። ሁሉ ሶስቱም ቤንዚን ሪንግ አላቸው ብለናል። እነኚህ ፖዚቲቭ ቻርጅ ናቸው ኤክስትራ አማይን ግሩፕ ስላላቸው ሳይድ ቻይናቸው ላይ። እነኚህ አሲዲክ ናቸው ለምን? ተጨማሪ ሃርድ ግሩፓቸው ላይ ካርቦክሲል ስላላቸው ብለናል። አሁን ስለ ሌተር ኮድ ነው የምናወራው። ቬሪ ሲምፕል ነው በጣም ባይዛው። የሃዮቹን አሚኖ አሲዶች 1 ሌተር ኮድ እና 3 ሌተር ኮድ ለማወቅ ቬሪ ሲምፕል ነው በጣም። ኦኬ 3 ኮድ በተለይ 3 ኮድ ሌተር አሚኖ አሲዶች እንዴት እንደሚጻፉ የምናውቅ ከሆነ በትክክል ስፔል ካረጋቸው 3 ኮድ ሌተር ኤክሴፕት ከ3 አሚኖ አሲዶች በስተቀር የመጀመሪያውን 3 ሌተር ብቻ መውሰድ ነው። ኦኬ ግላይሲን ለምሳሌ ሲጻፍ ግላይሲን እንደዚህ ነው የሚጻፈው። ስለዚህ ሶስቱን ብቻ እንወስዳለን። የመጀመሪያውን አላናይን የመጀመሪያዎቹን 3ቱን ፊደሎች እንወስዳለን። ቫላይን እንደዚህ እንወስዳለን። 3 ኮድ ሌተር የሃዮቹን አሚኖ አሲድ ስማቸውን የምናውቅ ከሆነ 3 ኮድ ሌተራቸው ማን ነው ከተባለን ብንጠየቅ ወይም ሪመምበር ለማድረግ ስፔሊንጋቸውን በትክክል መጻፍ የምንችል ከሆነ እና የምናውቀው ከሆነ የመጀመሪያዎቹን 3 ፊደሎች መውሰድ ነው ከ3 አሚኖ አሲዶች በስተቀር። ኦኬ ይሄ ስለዚህ አይ ቲንክ ይሄ ማብራት አይጠበቅም። ሶስቱ ስለዚህ ማን ናቸው? ይሄን ሩል የማይከተሉ የመጀመሪያው አይዞሉሲን ነው። አይዞሉሲን ከሚለው ላይ አይን ይወስድና የሉሲንን የመጀመሪያዎቹ ፊደል ነው ሁለቱ ይጨምራል። ስለዚህ የአይዞሉሲን ምንድነው የሚጻፈው ማለት ነው? ILE ነው 3 ኮድ ሌተሩ ማለት ነው። ኦኬ አንደኛው ይሄኛው ነው። ስለዚህ አይዞሉሲን ISO ሳይሆን በአሁን ቅድም በነገርኳችሁ መሰረት መሆን የነበረበት የመጀመሪያዎቹን 3 ፊደሎች ብንወስድ ISO ነበር መሆን የነበረበት። በት ኢንስቴድ ከዚህኛው ጋር አይን ይወስድና የሉሲንን LEን ጨምሮ 3 ኮድ ሌተር እናገኛለን። ስለዚህ የመጀመሪያው የተለየው አሚኖ አሲድ በ3 ኮድ ሌተር አይዞሉሲን ነው። ILE ነው ኮዱ ማለት ነው። ሌላኞቹ አስፓርጂን እና ግሉታማይን ናቸው። ሌሎች አሲዶች አሉ እዚህኛው አስፓርቲክ አሲድ እና ግሉታሚክ አሲድ የሚባሉ ሌሎች ተመሳሳይ ስም ያላቸው ስለሆኑ በ3 ኮድ ሌተር እንጻፍ ብንል የነኚህ የአራቱ ተመሳሳይ ነው የሚሆነው። ኦኬ ስለዚህ የነኚህ አስፓርጂክ አሲድ እና አስፓርጂን እና ግሉታማይን ስንጽፍ AS እና A ሁለቱን ከወሰድን በኋላ NN እንጨምርባቸዋለን። which means ይሄኛውን A እንወስዳለን። ኦኬ ASN ይሄ ደግሞ GLN። ኦኬ አስፓርጂን እና ግሉታማይን 3 ኮድ ሌተራቸው የመጀመሪያ ሁለቱን ከወሰድን በኋላ NN እንጨምርባቸዋለን። የነኚህ ተመሳሳይ ነው፣ እንደ ሌሎች ተመሳሳይ ነው ማለት ነው።
ኤስፒ ጂኤልዩ ይሆናል ማለት ነው። ኦኬ ስለዚህ 3 ኮሪሌተር ቬሪ ሲምፕል የአይዞሉሲንን የአስፓርጂንንና የግሉታማይንን ብቻ በተለየ መንገድ ሪሜምበር ማለት ማስታወስ ነው የሚጠበቅብን ማለት ነው። ኦኬ አይ ቲንክ ይሄ ግልጽ ይሆናል ብዬ ተስፋ አደርጋለሁ። ሌላኛው ዋን ሌተር ኮድ ነው። ኦኬ አሚኖ አሲድ ላይ በጣም እንግዲህ ብዙ መጽሐፎች አንዳንዶቹ በ3 ኮር ሌተር ሌሎቹ ደግሞ በአንድ ሌተር ኮድ ተጽፎ እናገኛቸዋለን። ስለዚህ ዋን ሌተር ኮድ እንዴት ነው ሪሜምበር ማድረግ ያለብን? የመጀመሪያው 10 አሚኖ አሲዶች የመጀመሪያ ስፔሊንጋቸው ፊደላቸውን ወስደው ተጽፎ እናገኛቸዋለን። 10 ኦኬ 10 አሚኖ አሲድ ላቅልላችሁ። ስለዚህ እነኚህ 6ቱ አሊፋቲክ አሚኖ አሲዶች አሊፋቲክ እነማን ናቸው የሚሉትን የምታውቁ ከሆነ አሊፋቲክ ሁሉም አሊፋቲክ አሚኖ አሲዶች የመጀመሪያ ፊደላቸውን ነው ተጽፎ የምናገኘው። የግላይሲን ጂ ነው፣ የአላይን ኤ ነው፣ ቫላይን ቪ ነው፣ ኦኬ የሉሲን ኤል ነው፣ ሚታዮናይን ኤም ነው፣ አይዞሉሲን አይ ነው። ቬሪ ሲምፕል። ስለዚህ 6ቱ አሊፋቲክ አሚኖ አሲዶች ሲደመር 2ቱ ሃይድሮክሲል ሳይድ ቻይን ያላቸው ወይም ሃይድሮክሲል ኦኤች ግሩፕ ያላቸው ፖላር አሚኖ አሲዶች ሴሪን እና ቴሪዮናይን። ሴሪን ሁለቱ እንግዲህ ፖላር ናቸው። ኦኤች ግሩፕ አላቸው። ፋንክሽናል ግሩፕ ፖላር እንዲሆኑ ወይም በውሃ እንዲሟሙ ያስቻላቸው ነገር ይሄ ፋንክሽናል ግሩፕ መኖሩ ነው። እነኚህ በዋን ሌተር ኮድ ሲጻፉ ሴሪን ኤስ ነው፣ ቴሪዮናይን ማን ነው ቲ ተብሎ ይጻፋል ማለት ነው። ከዛ በተጨማሪ ሲስቲንም እንዲሁም ታይል ግሩፕ ነው ያለው። ዘ ኦንሊ ታይል ኤስ ተብሎ ተጽፎ ይገኛል። ከዚሁ ላይ እንጨምር ፕሮሊን የተለየ ኔቸር ነው ያለው። አክቹአሊ ይሄኛው CH2 ሳይድ ቻይን ላይ ከአሚኖ ከማይን ግሩፕ ጋር ሳይክሊካሊ ስትራክቸር ፈጥሮ ነው የምናገኘው። ይሄም ቢሆን በዋን ሌተር ኮድ ሲጻፍ ፒ ተብሎ ተጽፎ እናገኘዋለን። እዚህ በተጨማሪ ስለዚህ ከላይ እነኚህ ሁሉም ከዚህኛው እነዚህ ኦኬ ስንት ሲሆን ነው ማለት ነው? 6 7 8 9 10 11ኛ በዛው በመጀመሪያ ፊደል ተጽፎ የምናገኘው አሚኖ አሲድ ሂስቲዲን ነው። ወደ ሂስቲዲን እዚህ ጋር ያለው ሂስቲዲን ኦኬ ሂስቲዲን ቤዚክ የሆነ አሚኖ አሲድ ነው። ሂስቲዲን ኤች ተብሎ ነው የሚጻፈው። ሌሎቹን እነኚህ ኦኤች ያላቸው ሁለቱም ሳልፈር ኮንቴኒንግ አሚኖ አሲዶች ወይም እዚህ ጋር አሊፋቲክ ስለገባ ነው እንጂ ሳልፈር ኮንቴኒንግ የሆኑ አሚኖ አሲዶች ሁለት ናቸው፣ ሲስቲን እና ሚታዮናይን። እነኚህ በ11ዱ በዋን ሌተር ኮድ ሲጻፉ የመጀመሪያ ፊደላቸውን ተጽፈው እናገኛቸዋለን። ስለዚህ እነዚህን ማስታወስ ነው። ስለዚህ አሊፋቲኮቹ ሲጻፉ አሊፋቲኮቹ የመጀመሪያ ፊደል ይወስዳሉ። ሃይድሮክሲል ያላቸው ሴሪን እና ቴሪዮናይን የመጀመሪያ ፊደላቸው ይጻፋሉ። ፕሮሊን እና ሂስቲዲን እነኚህን ጨምራቸው 11 አሚኖ አሲዶች የመጀመሪያ ፊደላቸውን ትጽፋላችሁ ማለት ነው። ኦኬ ሌሎቹ የተለየ ነገር ነው ያላቸው። ሴን ኬ ነው፣ ጂናይን አር ነው። እዚህኛው ጋር ስንመጣ አሲዶቹ ሁለቱም ዲ ነው፣ ዲ እና ኢ ነው። አስፓርቲክ አሲድ ዲ ተብሎ ይጻፋል። ግሉታሚክ አሲድ ኢ ተብሎ ይጻፋል። ይህንም ለማስታወስ በጣም ቀላል ነው። ሁለት አሚኖ አሲዶች ቤዚክ ነው አሲዲክ ናቸው። ሁለት ብቻ ናቸው፣ አስፓርቲክ አሲድ እና ግሉታሚክ አሲድ። ስለዚህ በፊደል ቅደም ተከተል በአልፋቤት ኦርደር ብንሄድ አስፓርቲክ፣ ግሉታሚክ። ስለዚህ ለመጀመሪያው ዲ ስጡት፣ ዲና ቀጥሎ ላለው ኢ። ስለዚህ አስፓርቲክ አሲድ ምንድነው ማለት ነው? ዲ ነው። ግሉታሚክ አሲድ ኢ ነው ማለት ነው። ሌሎቹም ትሪቶፓን ለምሳሌ እዚህኛው ብንሄድ ይሄኛው ደብሊው ነው። ደብሊው ብላችሁ ሰጣላችሁ። ለአስፓርጅን እና ለግሉታሚን አሁን በተመሳሳይ ኤን እና ኪው ተብለው ነው የሚሰጡት። አይ ቲንክ እንዴት አድርጋችሁ ሪሜምበር እንደምታደርጉት ይኛውን አይ ዶንት ኖ። እነዚህ ቀሪዎቹን 9 አሚኖ አሲድ እንግዲህ you have to find a way ሜሞራይዝ ለማድረግ በጣም ጭንቅላታችሁን ሜሞራይዝ ለማድረግ የራሳችሁን ሲስተም ተጠቀሙ።
ነገር ግን አሁን አሊፋቲኮቹ ሃይድሮክሲል ግሩፕ ያላቸው ፕሮሊን እና ሲስቲን እና ሂስቲዲን የመጀመሪያ ፊደል እንደሚወስዱ ነግሬያቸዋለሁ። አሲዶቹ ሁለት ናቸው፣ ዲ እና ኤ ናቸው። ዲ እና ኤ በአልፋቲክ አስፓርቲክ አሲድ እና ግሉታሚክ አሲድ ይባሉ አሲዶች አሉ። ለመጀመሪያው አልፋቤት ላለው ዲ ስጡት፣ ሌላኛው ለዚህኛው ኤ ነው የሚባለው ብያቸዋለሁ። አይ ቲንክ ይህም ቀላል ነው ለመያዝ። ስለዚህ ኒርሊ የተወሰኑ አሚኖ ናቸው እንግዲህ ቢያስቸግሯቸው። ለአስፓርጅን እና ግሉታማይን እነኚህ ፖላር የሆነው አንቻርጅድ ግሩፕ ያላቸው አሚኖ አሲዶች ናቸው። ኤን እና ኪው ነው የሚሰጠው። ኦኬ ሌላኛው ማን የቀረኝ? ኦኬ ትሪፕቶፓን ደብሊው ነው። ታይሮሲን ዋይ ነው። ሌሎችም አሚኖ አሲዶች አሉ ይቀሩ። አይ ቲንክ እነዚህን ሜሞራይዝ ለማድረግ እንሞክር። ስለዚህ ዚስ ኦል አባውት ስለ አሚኖ አሲዶች ዋና ኮንሰፕቶቹ እነዚህ ናቸው። አሊፋቲክ ናቸው፣ አሮማቲክ፣ ፖላር ናቸው፣ ነን ፖላር፣ ቤዚክ ናቸው፣ አሲዲክ ናቸው፣ 1 ሌተር ኮድ፣ 3 ሌተር ኮድ የሚሉትን ነገሮች ለማየት አይ ቲንክ ሞክረናል።